ሰላም ሰላም እህት ወንድሞቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሊሊ ነኝ። እባካችሁ ይሄን ዩቲዩብ ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንድታደርጉ እጠይቃችኋለሁ። እና ቤተሰብ ዛሬ በጣም ግራ ገብቶኛል፣ ድንግርግርም ብሎኛል። ምንም ነገር ያልጠበቅኩት ነገር ሰማሁላችኋለሁ። እሱስ ምንድነው? ያው ጊዜ ያው እያለቀ እንደሆነ አውቃለሁ፣ ግን ትንሽ 4 ወር ይኖረኛል። ኮንትራቴን ሙሉ በሙሉ አልጨረስኩም፣ 4 ወር አለኝ። ግን አሁን ለረመዳን ሰራተኛ ትንሽ ይቀንሳል ገንዘብ በማለት እንግዲህ ሰራተኛ ሊያመጡ ዛሬ ሲነጋገሩ ሰማሁላችኋለሁ። እኔ ያምጣው ችግር የለብኝም፣ ግን እኔ እዚህ ጋር ምንም ነገር አላሰብኩም፣ አላቀድኩም። እንደውም ሀገር እንደምገባ አዋቃለሁ፣ ነግራችኋለሁ። ኮንትራቴን ሲጨርስ ነው፣ ጊዜን ሲጨርስ። ግን እዚህ ጋር ይኸውላችሁ እኔ ሻንጣ አልገዛው። ያው እግዚአብሔር ይመስገን ያው ከስር ከስር እቃ ገዛዝቻለሁ የሚያስፈልገኝ ነገር እና ጭንቆኛል። ቤተሰብ እውነት ምንም ነገር ሳጠብቆ ዱብዳ ነገር ሲወርድባችሁ ምን ትላላችሁ? ያችን ደግሞ የቀራችን ወራት ለሆነ ዓላማ ለሆነ እቅድ ነበረ ያው ሰራለሁ ብዬ ተስፋ አድርጌ ያለሁት እና ዞሮ ዞሮ ያው እዚህ ሀገር 1 ወር ነው የሚፈጀው ሰራተኛ። እንግዲህ ይሄ ወር አልቋል፣ ቀጣይ ረመዳን ይገባል። ያው ምንም ማድረግ አልችልም። እኔ እንዳሰብኩ ሳይሆን ፈጣሪ እንዳሰበ ይሁን እና እባካችሁ ቤተሰብ አበረታቱኝ እስቲ። በተቻለ አቅም ራሱ ይሄን ዩቲዩብ ቻናሌን አሳድጉልኝ እባካችሁ። ቪዲዮን እዩልኝ፣ አበረታቱኝ እህት ወንድሞቼ። እኔ ስደተኛ እህታችሁ ነኝ። አንድ በእነሱና በእኔ መካከል ያልተስማማነው ነገር አለ። እኔ ያው ክርስቲያን ነኝ፣ እነሱ ያው ሙስሊም ናቸው ታውቃላችሁ፣ አረብ እና በዚህ ምክንያት ነው ከማምጣቴ በፊት ራሱ ነው ከመጣው በሳምንቱ ነው በቃ የጀመሩኝ ይሄን ነገር። እና እግዚአብሔር ይመስገን ያው እንደዛም እየታገስኳችሁ ለዚህ ደርሻለሁ። አሁንም በቃ ሙስሊም ካልሆንሽ እኔ ሃይማኖት አለኝ። እኔ ሃይማኖት ሊቀይር ሳይሆን ለስራ ነው የመጣሁት። እኔ የሰው ሃይማኖት አከብራለሁ፣ ምንም ችግር የለብኝም ስለ ሃይማኖት ስለምኑ። ግን እናንተ የምትፈልጉት ሙስሊም፣ እኔ ክርስቲያን። ስለዚህ ጊዜን ልጨርስና የራሳችሁን ማምጣት ትችላላችሁ ብዬ ተናግሬያለሁ። እንግዲህ ያው እኔ ክርስቲያን በመሆኔ ነው ይሄ ነገር በመሀል እንግዲህ እንደዚህ ሊሆን የቻለው። እንደምን ያው ብራቸውን ከፍሎ ስላመጡኝ ትንሽ ያው ለብራቸው ብሎ ነው አሁንም ይሄን ያለ አመት ከምናምን የታገሱኝ ማለት ነው። ያው ከዚህ በፊት እኔ ከቢሮ እነሱ ለቢሮ ተናግረዋል፣ ከሙስሊም ነው የምንፈልገው ብለው ማለት ነው። ከዛ ከኢትዮጵያ ከመምጣቴ በፊት እዛ ደግሞ የኢትዮጵያ ኤጀንሲዎች አልነገሩኝም ታውቃላችሁ። ለብራቸው ስሉ ምንም ነገር አልነገሩኝም። እነሱ ደግሞ ሙስሊም እንደሚፈልጉ ተናግረዋል። እኔ እዚህ ስመጣ ያው ታውቃላችሁ ይሄ ሸርሸፍና ስጃዳ ሰጣችኝ። እኔ ክርስቲያን ነኝ ሙስሊም አይደለሁም አልኳቸው። አንቺን እኮ ሙስሊም ነው የምንፈልገው ብለን ነው ተናግረን ያመጣንሽ አይደለሁም አልኳቸው። እና ይሄ ነገር እስካሁን ድረስ ያው እንትን እያሉ ስለሆነ እንግዲህ ኢትዮጵያ ሰራተኛ ሲቀጥሩም ለመጀመሪያ ጊዜ ነው እዚህ ቤት ማለት ነው። አሮጌት የምትፈልገው እነዛ ሌሎች ዜግነት ያሉ ናቸው፣ ከዚህ በፊት እዚህ ሲሰሩ የነበሩ ማለት ነው። እና እኔስ ተናግሬያለሁ ግልጽና ግልጽ። በቃ ሁሌ መጨቃጨቅ በዚህ ነገር
እኔ ደግሞ አንድና አንድ ተናግሬያለሁ። እኔ ለስራ ነው እንጂ እኛ ያመጣነው ሃይማኖት ልንቀይር አይደለም። በግድ ደግሞ ይኸውላችሁ እንደሆነ እያችሁ መስቀሌን ራሱ ለነሱ ክብር ብዬ አውልቄ ነው ሻንጣዬ ውስጥ ያደረኩት። እያችሁ መስቀሌን ራሱ የለም አንገቴ ላይ። በቃ እነሱ ይህን ሃይማኖት ካላከበሩኝ እኔ ለእነሱ ባከብር ምንም አይቀንስብኝም በማለት መስቀሌንም በመጣው ቀን ራሱ በጣም እንደዚህ ሲያስጨናንቁኝ በሶስተኛው ቀን አውጥቼ ሻንጣዬ ውስጥ አደረኩ። በቃ ይህን ነገር እነሱም ይከብዳቸዋል። በቃ ይሁን በማሰብ ማለት ነው። እና ይሄም ችግር አለ። ስለዚህ ያው እኔም ደግሞ ለገንዘብ ብዬ ለምን ብዬ እንደዚህ አይነት ነገር በብዙም አላደርግም። ገንዘብ ጥርግ ብለው ይቀር እንጂ በብዙም እኔ እንደዚህ በሃይማኖት ነው እርስ በርስ አገራችን እርስ በርስ ሃይማኖት ተከባብረን ነው የምንኖረው። እውነት ድግስም ሀዘንም ማንኛውም ነገር እርስ በርስ ተጋግዘን ነው አገራችን። ሙስሊም ክርስቲያን አንባልም። ምንሰራው ምንኖረው ከምንበላው ከስጋ ውጪ በቃ ሌላው ነገር አብረን። እዚህ ደግሞ ያው ታውቃላችሁ ብዙም ያው እናንተ የምታውቁ ነገር ነው። እንግዲህ ያው ይቅርታ ሙስሊም እህቶቼ ወንድሞቼ፣ ያው ነገር እናንተ የሚያስከፋ ነገር አልተናገርኩም እና እላችኋለሁ።